ወይ ህይወቴ ዛሬ ገና አደርኩኝ ማለት በጣም ደስ ብሎኛል። ለምን? ስነቃ ከጎኒ ስላየሁሽ ነዋ። ግን ሁልጊዜም ስነቃ ከጎኒ ባይሽ ትልቁ ምኞቴ ነው። ያን ብቻ ነው የምፈልገው። እኔም ስነቃ ከማንም በፊት ማየት የምፈልገው አንተና ሚስጥረኛዬ። ወይ ህይወቴ አፈቅርሻለሁ። እኔም አፈቅርሃለሁ። በቃ ና ወደታችን ድረድ። እንደዛ የሆነ ውዴ። ለምን ፍቅር? እኔ አንቺ ካለሽልኝ አይርበኝም፣ ምንም አልሆንም። አይ ምናልባት አንተን ከጠየቀ እኮ ሰዓት እንድትለው ልነግርህ ነበር የመጣሁት። እሺ በቃ አታስቢ። በሌ እዚህ ደግሞ ምንሰራልሽ? አይ ወንድሜ ጋር የሚለኝ ስለወጣክ እሱ ጋር ለመስሎኝ ነበር የመጣሁት። ስመጣ ግን አጣሁክ። አዎ ከዛ በፊት የሆነ ማውራው ስልክ ነበረኝ፣ እዛ ነበርኩ። ወንድሜ አንተን ፈልጋ ነበር የመጣችው። እዚህ እንደሌለ እየነገርኳት ነበር። እሺ ወንድሜ ገባኝ። እንደዛ አትበል። ማን በባህላችሁ ገብቶ እንደምታገኝ አታውቅም። ማንም ቢሆን ግድ አይሰጠኝም። በፍቅር ህይወቴ ላይ ለምን እናቴ አትሆንም መግባት የለባት። ባሩክ ስማይ ልጄ፣ አንድ ታሪክ አስታወስከኝ። ምንድን ነው ደግሞ በሀሳብ የተዋጥከው? እናቴ ደግሞ አንድ ትልቅ ነገር ተፈጥሯል። ምንድን ነው የኔ ልጅ? ከቤሌን ጋር ሰላም አይደላችሁም እንዴ? እኛ እንኳን ሰላም ነን፣ ግን ያንን ደህንነታችንን የሚያጠፋው ነገር ተፈጥሯል። እስቲ ንገረኝ የኔ ልጅ፣ ምንድን ነው? ጄሪ ባለፈው እንደመጣች የተሻለ አይደል? አዎ ያቺ ልጅ ድጋሚ ህይወት ልትረብሽ ሞከረች አይደል? አዎ እናቴ፣ ጄሪ አርግዛለች። ምን? ሰላም እንዴት ናችሁ? ዲር ቀጣይ ፓርቲ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ተከታተሉ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። አሁን ላይ አበባ ማን ነው የሰጠሽ እያለ ባሩክ ብሌንን እያስጨነቃት ይገኛል። ወይዘሮ እማማ ዛራ ናት የሰጠችኝ አለችው። ባሩክ አውቀዋል ማለት ነው ከአቶ አምናን ጋር ግንኙነት እንዳላቸው። ደግሞ ብሌንም እቤት አላደረችም፣ አቶ አምናንም እቤት አላደረም። አቶ አምናንና የብሌን ፍቅር በጣም ያስጨንቃል። ሁለቱም በጣም ይዋደዳሉ፣ መለየት አይፈልጉም። አቶ አምናንም አሁን ላይ ብሌንም ማጣት አይፈልግም፣ ብሌንም እሱም ማጣት አትፈልግም። ነገር ግን ሁለቱም ሌላ እጮኛ አላቸው። እንግዲህ አለመረዳት በጣም ዋጋ ያስከፍላል። አቶ አምናን ዋጋ እየከፈለ ያለው ከዚህ በፊት ብሌን አለመረዳቱ ነው። እሷም በሱ ንዴት ነው ሌላ ባሩክ ጋር ግንኙነት የፈጠረችው። አሁን ላይ ባሩክን ምንም መስሎ አይታያትም። ሄዳ ከአቶ አምናን ጋር አድራ ነበረ። ብቻሽን ከምታድሪ ለእኔ አትደውይልኝም ነበር ይላታል። አቶ አምናንም ስራ ቦታ እንዳደረ ካረጋገጠ በኋላ አንድ ላይ እንዳደሩ አውቀዋል። ነገር ግን እንዳላወቀ ሰው ነው እየጠየቃቸው የነበረ። የምትወዱትን ሰው ትታችሁ የማትወዱትን ሰው አትከተሉ፣ መጨረሻችሁ እንደ ቤልና እንደ አቶ አምናን ነው የሚሆነው። አንዴ ከገባችሁበት መውጫ አታገኙም። አሁን ላይ ቤሊም ከአቶ ባሩክ እንዴት እንደምትላቀቅ እኔ ማታም ውጪ ነው ያደርኩት ስትል፣ ግን ጀግና ባል እንዳለሽ አትዝንጊ፣ ቢሆንም ለእኔ መደወል ነበረብሽ፣ ስራ ነው ለዛ ነው ስትል፣ ቢሆንም ሁሉ ነገር ከአንቺ አይበልጥብኝም አውቃለሁ እሱማ። ስለዚህ እኔ የትም ይሁን የትም። ቤሊም ሳታስብ ነበረ ባሩክ የመጣባት። አቶ አምናን የሰጣት አበባ ከዛ አላነሳችም ነበረ። አበባውን ካየ በኋላ አበባ ብሎ በጣም ተናደደ። እኖኝ ሰጠሽ ይላታል። ቤሊም በጣም ደንግጣ ማለቴ ለምን ጠየከኝ
መጠየቅ ስላለብኝ ይላታል። ናዛራ ናት የሰጠችኝ ብሌን እየዋሸሽኝ አይደለም አይደል ብሎ ባሩክ በጣም ይናደዳል። ምክንያቱም አቶ አምናን በጣም እንደሚያፈቅራት ያውቃል። ባሩኬ ምን ሆነሃል? ማለቴ ለምንድን ነው የምዋሽክ? እዛ ከተሰማክ የፈለግከውን ማሰብ ትችላለህ አለችው። ብሌን ቆይ እኔ ባለቤትሽ እያለሁ ማንኛውም ሰው አበባ ስሰጥሽ ዝም ብዬ ማየት ነበረብኝ? ነገርኩ እኮ ባሩክ ዛህራ ናት የሰጠችኝ ብላ ግግም ትላለች። ምክንያቱም አቶ አምናን ነው የሰጣት ማለት ነው። ባሩክ አሁን ሄዶ ወይዘሮ እማማ ዛህራን ብጠይቃት እንዳልሰጠችው ከተናገረች ቤሊን ውሸታም አድርገው ችግር ሊፈጥር ይችላል። ነገር ግን ለምን አታምነኝም ትለዋለች። እሺ በተው አምንሻለሁ ይላታል። እሱም እሷን ለማስደሰት ብሎ ነው እንጂ እውነት እንዳልሆነ አምነዋል። መቼም እናት ዛህራን እንደማይጠይቅ ተስፋ አደርጋለሁ። ቆይ ለአቶ አምነን ልንገር እንዴ? ግን እሱ ጋር ቢሆንስ? አይ እናቴን የምጠይቃት ነው የሚሆነው። አይ ቀድመኝ ይልቅ ደግሞ ብላ ወደ እማማ ዛህራ ትሄዳለች። እሷም እየተርበተበተች ስለነበረ አቶ አምነን የኔ ውድ ምን ሆንሽ ይላታል። ባሩክ አንተ ጋር አልመጣም አይደል? አዎ አልመጣም። ምን ሆነሽ ነው? እኔ ምንም አልሆንኩም። ትናንትና የሰጠኸኝ አበባ አይቶ ማን ሰጠሽ ብሎ ተቆጣኝ እያለች ነው ያለችው። እዛ እናት ዛህራ ሰጠችኝ አልኩት። ከዛስ ታዲያ ብሎ አቶ አምናን በጣም ይደነግጣል። ማታ ራሱ አቶ አምናን ጋር ነው ያደረችው። አቶ ባሩክ ይሄንን አያውቅም። ነገር ግን አውቀዋል። ያው እሷ አላመነችም። እንደዚህ አይነት በትዳር ህይወት ውስጥ ሲፈጠር በጣም ያናዳል ማለት ነው። እንግዲህ ፍቅር ከሌለ ምንም ማድረግ አይቻልም። ያው በድራማ መልክም ቢሆን ይህ ህይወት አሁን ላይ እየተለንበት ነው። ምክንያቱም መጀመሪያ ነው በቃ የማትወዱትን ሰው ለጥቅም ብላችሁ ወይም ደግሞ አለመረዳዳት ሳይኖር ነው ይሄ እንደዚህ አይነት ነገር የምፈጠረው። ነገር ግን ይሄ ነገር እንዳይፈጠር ጥንቃቄ ማድረግ ነው ያለብን። ማንኛውም ፍቅረኛችን ጊዜ መስጠት፣ መከባበር እና መደማመጥ ካለ ባሩክና ልጅ ማርያ መሀላቸው አይገቡም ነበረ። ምናልባት አንተን ከጠየቃ ንግግራችን እንዲመሳሰል ብዬ ነው ብላ ለአቶ አምናን ከነገረች በኋላ እሺ በቃ እኔ ፍቅር አታስቢ ብላት ባሩክ ይመጣል ማለት ነው። እሷም በጣም ትደነግጣለች። ቢሊ እዚህ ደግሞ ምን ትሰራለሽ? አይ ወንድሜ ጋ ነኝ ስላልክ እሱ ጋ ያለ መስሎኝ ነው የመጣው ብላ ትቀይሳለች። መጣ ግን አጣውክ። ከዛ በፊት የሆነ የማወራ ስልክ ነበረኝ እዛ ነበርኩ ይላል። አቶ አምናንም ወንድሜ አንተን ፈለጋ ነበረ የመጣችሁ እዚህ እንደሌላ እየነገርኳት ነበረ። እሺ ወንድሜ ገባኝ። ይልም እሺ በቃ እናንተ ስሩ እኔ ሄዳለሁ ስትል መጣው እየፈለግሽኝ ነበር አይደል ይላታል። እሷም አቶ ባሩክን ስለማትፈልግ ችግር የለውም ስራውን ስራ ከወንድም ጋር ሁን። እሺ ሚስቴ እስከዛ ትናፍቅኛለሽ ሲል አቶ አምናን ይናደዳል። ምክንያቱም በጣም እሷን ማጣት እንደሌለበትም እሷን ካጣት በህይወት መኖር እንደማይችል እና በጣም እንደሚያፈቅራት ለቤሊ ስነግራት ነበረ። የእኔ ፍቅር ሲል በጣም ይናደዳል ወንድሜ። ባሩክም በቃ ፋይሉ ስለተገኘ ለምን አንዝናናም ሲል አምናን አይ አልፈልግም ይላል። ለካ ሚስት እዚህ የለችም፣ እሷ ስትመጣ እንጆ እናደርጋለን አለ። በቃ ወንድሜ ሚስቴን ልጠይቃት። ቤሊና አቶ አምናን አንድ ላይ ይሁኑ የምትሉ በኮሜንት አሳዩኝ። የባሩክ ሴራ ይጋለጥ የምትሉ በኮሜንት አሳዩን ማለት ነው። ምናልባት እውነቱን አውቆ ቢሆንስ? ባሩክ ምን ሆነ ነው ፊትክ? የስራ ጉዳይ አናዶኝ ነው አላት። አይዞ ሁሉ ነገር ይስተካከላል። እሺ መጣው አየር ተቀብዬ ስላት ቤሊ በጣም ግራ ተጋባች። ምክንያቱም ባሩክ እያስመሰለ ነው ያለው ማለት ነው። እያንዳንዱን ምስጢር ያውቃል። በዛ ላይ ደግሞ ቤሊ ግራ ተጋባች እና ቆይ ምን እየተፈጠረ ነው ያለው? ምንም ጥሩ ነገር እየሸተተኝ አይደለም። እንደውም ለምን እናት ዛህራን አላማክራትም?
እናት ዛራ ገደም ባለችበት ታማ ስለነበረ ቤሊ እናቴ እናቴ እያለች ነው ስታለቅስ የነበረ። አሞሽ ነው? ምን ላድርግልሽ? እናቴ አምናን እያለች ትጮኋለች። ምክንያቱም እናት ዛራ ስራ ነው ያደካማት ማለት ነው። በዚህ እድሜያቸው እንግዲህ ይህ ሁሉ ቤተሰብ ያስተዳድራሉ። አቶ አምናንም እንደ እናቱ እያያቸው እስከዚህ ኖረዋል። በዛ ላይ ደግሞ የአቶ አምናን እና የቤሊን ምስጢር እማማ ዛህራ ስለምታውቅ አሁን ላይ በጣም ያሳዝናሉ። ነገር ግን እማማ ዛህራ አሁን ላይ ሕክምና እየተደረገላቸው ይገኛል። እማማ ዛህራ ዶክተር የሆንኩትን ነገር ለምን አልነግረኝም አሉ። እስካሁን አልተረጋገጠም፣ ድካም ይሆናል፣ አረፍ በይ፣ ይዞሽ ደህና ትሆኛለሽ። እናት ዛህራ እዚህ ቤት ካሌለች የምኖር አይመስለኝም። የእናቴ ምትክ ናት። ከሌላ ሰው እንደተለየ እንዴት ልትቀራረቡ ቻላችሁ? ይላታል ባሩክ። መልካምነቷ ገዛኝ። መጀመሪያም ትተዋወቁ ነበር እንዴ? አይ በጭራሽ አንተዋወቅም። ደኩ ጊዜ ተጣልተን ነበረ። እናት ዛህራ ሕክምና እያደረገች እንዴት ነሽ ብሎ ባሩክ ስጠይቃት እንደዚህ መጨነቅ የለባችሁም አለች። ከዛ እንዴት አንጨነቅም? አንቺ እኮ እናታችን ነሽ ስላት ደሞስ ማን እንዳንቺ ይሆንልናል? ኧረ እናንተ ናችሁ ለእኔ ብዙ ነገር የሆናችሁልኝ አሉ እማማ ዛህራ። እማማ ዛህራ ምን ሆኖ ነው የታመሙት ብላችሁ ታስባላችሁ? ባሩክ ቡና ውስጥ የሆነ ነገር ሳይጨምር አይቀርም። ምክንያቱም ባሩክ አሁን ላይ ተንኮል እየሰራ ነው ያለው። ቤሊን እና አቶ አምናን እንዳይፋቀሩ አንድ ላይ እንዳይሆኑ በመሀላቸው ገብቶ ነው እንግዲህ እያወቀ አምናን እንደሚወዳት እያወቀ ነው ቤሊ ጋራ ግንኙነት የጀመረ። እሷም ለጊዜ ተናዳ ስለነበረ ነው። አሁን ላይ ግን አቶ አምናን ስለተረዳት ከአቶ ባሩክ መለየት አለባት። ምክንያቱም ባሩክ አሁን ነው የመጣ የመጀመሪያዋ አምናን ስለሆነ ቤሊ ከአምናን ጋር ነው መሆን ያለባት። ድምጻችን ይሰማ የምትሉ በኮሜንት አሳዩን ማለት ነው። ዛህራ ለአንቺ ከዚህ በላይ ይገባሻል። ዛህራ በእኔና በቤሊ መሀል የሚገባ ሰው ምን ማድረግ ይችላለሁ? እንደዛ አትበል። ማን መሀላችሁ ገብቶ እንደምታገኝ አታውቅምና ማንም ቢሆን ግድ አይሰጠኝም። በፍቅር ህይወቴ ላይ እናቴም ብትሆን መግባት የለባትም። ባሩክ ስማ ልጄ፣ አንድ ታሪክ አስታወስከኝ እና ስትነግር በዛ በነገረች መማር እንጂ መጠየቅ መፍትሄ አይሆንም አሉ። ብሌንና አቶ አምናን አንድ ላይ መሆን አለባቸው። ባሩክ ደግሞ ከነሱ ይውጣ። ውድና የተከበራችሁ የዲር ድራማ ተከታታዮች እንግዲህ አሁን ላይ ባሩክም እያስመሰለ አቶ አምናንን እያታለለ ይገኛል። አቶ አምናን ድጋሜ መሸወድ የለበትም የምትሉ በኮሜንት አሳዩኝ ማለት ነው። ቤሊ የአቶ አምናን መሆን አለባት። ባሩክ ደግሞ ከነሱ ህይወት ይውጣ የምትሉ የጄሪና የባሩክ ተንኮል ይጋለጥ የምትሉ አንዳንድ ቁጥር ጻፉ፣ አሳዩኝ። የነበረን ቆይታ አመሰግናለሁ።